በግብር ዙሪያ አዲስ መመሪያ ይፋ ተደርጓል። የእንጀራና የባልትና ውጤቶችን በተመለከተ ስላለው የግብር እፎይታም መመሪያው አዲስ አሰራር አስተዋውቋል። በሌላ መረጃ ደግሞ በየአካባቢው ከፍተኛ የሆነ ፍተሻና ብርበራ ሊካሄድ መሆኑ ተነግሯል። ፍተሻው እርምጃ ለመውሰድና ተጠርጣሪዎችን ለመያዝ የሚያስችል መሆኑ ተገልጿል። ሰላም ቤተሰቦቻችን፣ መረጃዎቹን የት ሀገርና የት ከተማ ሆናችሁ እየተከታተላችሁ እንደምትገኙ በሐሳብ መስጫው ላይ ጻፉልን። በየትኛው ርዕሰ ጉዳይ ላይ መረጃ እንድናቀርብላችሁ እንደምትፈልጉ ማሳወቁን። አሁን ዝርዝር መረጃዎቹን አንድ በአንድ ወደ እናንተ እናደርሳለን። እስከ መጨረሻው አብራችሁን ቆዩ። የአዲስ አበባ ፖሊስ የሕግ አግባብን የተከተለ ፍተሻና ብርበራ ለማድረግ መዘጋጀቱን አስታውቋል። የአዲስ አበባ ፖሊስ ጠቅላይ መምሪያ ባወጣው መግለጫ በከተማዋ የተለያዩ አካባቢዎች ላይ የሕግ አግባብን የተከተለ ፍተሻና ብርበራ ለማድረግ ዝግጅቱን ማጠናቀቁን አስታውቋል። ህብረተሰቡ ለጸጥታ ስራው ስኬታማነት እያደረገ ያለውን ትብብር አጠናክሮ መቀጠል እንዳለበት ያሳሰበው የአዲስ አበባ ፖሊስ የከተማውን ሰላምና ጸጥታ ስጋት ላይ የሚጥሉ ወንጀለኞችን አስመልክቶ ለጠቅላይ መምሪያው በደረሱ ጥቆማዎችና በጥናት በለያቸው የሰላምና ጸጥታ ስጋቶች ላይ እርምጃ ለመውሰድና ተጠርጣሪዎችን ለመያዝ የሚያስችል የተጠናከረ ቁጥጥርና ፍተሻ ለማድረግ መዘጋጀቱን አስታውቋል። የአዲስ አበባ ፖሊስ ደረሱኝ ካላቸው ጥቆማዎችና በጥናት እንደለያቸው ከገለጻቸው ከባድ ወንጀሎች መካከል የጦር መሳሪያ ዝውውር፣ ህገወጥ የሰዎች ዝውውርና ህገወጥ የገንዘብ ዝውውር ይገኙበታል። እነዚህንና ሌሎች የወንጀል ስጋቶችን ሙሉ ለሙሉ ለመቆጣጠርና አጥፊዎችንና ተባባሪዎቻቸውን በህግ ቁጥጥር ስር ለማዋል የተጠናከረ ቁጥጥርና ፍተሻ ለማድረግ መዘጋጀቱን ያስታወቀው የአዲስ አበባ ፖሊስ ጠቅላይ መምሪያ የወንጀል ድርጊቶቹ ይፈጸሙባቸዋል ተብለው በሚጠረጠሩና በፖሊስ ልየታ በተደረገባቸው በሁሉም አካባቢዎች የህግን አግባብ ተከትሎ ፍተሻና ብርበራ እንደሚያደርግ አስታውቀዋል። ጠቅላይ መምሪያው ያቀደውን ፍተሻና ብርበራ ከመቼ ጀምሮ ተግባራዊ እንደሚያደርግና ለምን ያህል ጊዜ እንደሚቆይ ባይገልጽም የአዲስ አበባ ነዋሪዎች የተጠናከረ ፍተሻና ብርበራ እንደሚደረግ ተገንዝበው አስፈላጊውን ትብብርና ወንጀል እንዳይፈጸም ተገቢውን ጥንቃቄ እንዲያደርጉ አሳስበዋል። ለዚህም ሲባል የከተማው ነዋሪዎች የተለመደ ጥቆማ የመስጠት ተግባራቸውን በማጠናከር ትብብር እንዲያደርጉ ጥሪውን አስተላልፈዋል። በሌላ በኩል ደግሞ በግብር ዙሪያ አዲስ መመሪያ ይፋ ተደርገዋል። በዚህም የግብር እፎይታ ተጠቃሚ የሆነ የሚሰራበት ዘርፍ ከተቋረጠ ግብሩን ከነቅጣቱ የሚያስከፍል መመሪያ ጸድቋል። የኢንቨስትመንት ፍቃድ የተሰጠበት ዘርፍ ተግባር መቋረጡ ከተረጋገጠ የግብር እፎይታ ተጠቃሚ የሆነ ኢንቨስተር በግብር እፎይታው ምክንያት ሳይከፍል የቆየው ግብር ከነወለዱና ከነመቀጫው እንዲከፍል እንደሚደረግ በመመሪያው ተደንግጓል። የታክስ እፎይታና ከቀረጥ ነፃ ማበረታቻን በሚመለከት በተቆጣጣሪ መስሪያ ቤቶችና በኢትዮጵያ ኢንቨስትመንት ቦርድ የወጡ መመሪያዎችንና ውሳኔዎችን የሻረ የኢንቨስትመንት ማበረታቻን ለማስፈጸም የገንዘብ ሚኒስቴር መመሪያ አውጥቷል። በጸደቀው መመሪያ መሰረት ማበረታቻ የተፈቀደለት አልሚ በተፈቀደለት የኢንቨስትመንት ዘርፍ ፈቃድ ሲያቀርብ የግብር እፎይታ የሚያገኝ ሲሆን አግባብ ባለው የፌዴራል ወይም የክልል ኢንቨስትመንት ባለስልጣን ኢንቨስትመንቱን ማጠናቀቁን የሚያረጋግጥና የታክስ እፎይታ እንዲሰጠው የሚጠይቅ የድጋፍ ደብዳቤ ማቅረብ ይኖርበታል። የግብር እፎይታው የተፈቀደው በሐሰት ወይም በተጭበረበረ ሰነድ ከሆነ እንዲሁም ለገቢዎች ሚኒስቴር የተሟላ የሂሳብ መግለጫ ያላቀረበ ወይም ሌሎች በደንቡ የተመለከቱ ግዴታዎችን ያልተወጣ ከሆነ የግብር እፎይታው እንደሚሰረዝ በመመሪያው ተገልጿል። በተጨማሪም የኢንቨስትመንት ፈቃድ የተሰጠበት ተግባር መቋረጡ ከተረጋገጠ በግብር እፎይታ ምክንያት ሳይከፍል የቆየውን ግብር ከነወለድና መቀጫው እንዲከፍል እንደሚደረግ ይገልጻል። ማንኛውም ባለሀብት በገቢ ግብር እፎይታ ዘመን ኪሳራ ያጋጠመው እንደሆነ ይህ ኪሳራ የግብር እፎይታው ከተጠናቀቀ በኋላ ባለው የእፎይታ ዘመን ግማሽ በሚሆን ጊዜ ከተገኘ ግብር የሚከፈልበት ጊዜ ጋር እንዲካካስ ይደረጋል ይላል መመሪያው። ኢንቨስተሩ በግብር እፎይታ ጊዜ ውስጥ ሊያቀርብ የሚገባውን የሂሳብ መግለጫ በገቢ ግብር አዋጁ በተመለከተው ጊዜ ውስጥ ለገቢዎች ሚኒስቴር ካላቀረበ በታክስ አስተዳደር አዋጅ የተመለከተውን አስተዳደራዊ ቅጣት እንደሚቀጣ የሚደነግግ ሲሆን የኢንቨስትመንት ስራውን በሚያከናውንበት ቦታ በተፈጠረ ሰው ሰራሽ ወይም የተፈጥሮ አደጋ
አሊያም በጦርነት ምክንያት ሂሳቡን ዘግቶ ገቢውን ማሳወቅ ካልቻለ አግባብ ባለው የኢንቨስትመንት ባለስልጣን መረጋገጥ እንደሚኖርበት በመመሪያው ተደንግጓል። መመሪያው የግብር እፎይታን የመሰረዝ መብት ለገንዘብ ሚኒስቴር የሰጠ ሲሆን የተሰረዘበት ኢንቨስተር ውሳኔው በተገለጸበት በ30 ቀናት ውስጥ አቤቱታውን ማቅረብ ይችላል ተብሏል። ለእህል ምርት ማቀነባበር የተሰጠው ማበረታቻ እንጀራ፣ ዳቦ፣ የባልትና ውጤቶችና የመሳሰሉትን የምግብ ውጤቶች ማቀነባበር እንደማይጨምር መመሪያው ላይ አስፍረዋል። የግንባታ ብረታ ብረት፣ በርና መስኮት፣ መስታወት፣ ስቲል ስትራክቸር፣ ለትምህርት ቤት፣ ለሆቴልና ለሆስፒታል ብቻ የሚውል ሴራሚክና አሉሚኒየም በጉምሩክ ከቀረጥ ነጻ የመሆን ማበረታቻ ወደ አገር ማስገባት የሚችሏቸው እቃዎች ሲሆኑ ለግንባታ ስራው ማስጀመሪያ ከሚያስፈልገው ብዛት ውስጥ 30% ብቻ እንደሆነ ተገልጿል። የካፒታል እቃዎችን፣ የግንባታ እቃዎችን፣ መለዋወጫዎችንና ተሽከርካሪዎችን ከቀረጥ ነጻ እንዲያስገቡ የተፈቀደላቸው ባለሀብቶች እቃዎቹ በሀገር ውስጥ የሚገኙ መሆናቸው በኢንዱስትሪ ሚኒስቴር ከተረጋገጠ የጉምሩክ ከቀረጥ ነጻ ማበረታቻ ፈቃድ አያገኙም ተብሏል። ለመመሪያው መነሻ የሆነው ደንብ ከመውጣቱ በፊት የኢንቨስትመንት ፈቃድ ወይም ማበረታቻ የወሰደ ማንኛውም ኢንቨስተር አዲሱ ደንብ የተሻለ የታክስ ማበረታቻ የሚያስገኝለት ከሆነ ማበረታቻውን ማግኘት እንደሚችል ተደንግጓል። በሌላ በኩል ደግሞ በሀገር ውስጥ መረጃዎችን በማሰራጨት በሚገኝ ገቢ ላይ ግብር ሊጣልበት መሆኑ ታውቋል። ኢትዮጵያ ውስጥ የሚገኙ የዓለም አቀፍ ተቋማት ሰራተኞች መረጃ እንዲቀርብም ተደንግጓል። የገንዘብ ሚኒስቴር ከሰሞኑ ለሕዝብ ይፋ ባደረገው የገቢ ግብር ማሻሻያ ረቂቅ አዋጅ በኢትዮጵያ ነዋሪ ያልሆነ ሰው በሀገር ውስጥ የዲጂታል መረጃዎችን በማሰራጨት ያገኘው ገቢ በሀገር ውስጥ እንደተገኘ ተደርጎ ግብር ሊጣልበት ነው። ሚኒስቴሩ ይፋ ያደረገው ረቂቅ አዋጅ በገቢ ግብር ስርዓት ላይ ለውጥ በማድረግ የመንግስትን ገቢ አሰባሰብ ማሻሻልና ለኢኮኖሚ እድገት እገዛ ማድረግ አስፈላጊ መሆኑን ያብራራል። በተጨማሪም የታክስ ማስከፈያ ምጣኔው ከወቅታዊ የኢኮኖሚ ሁኔታ ጋር የተጣጣመ እንዲሆን የሚያስችል ማስተካከያ ለማድረግ የታክስ መሰረቱን ለማስፋት ውጤታማ የሆነ የታክስ ማበረታቻ ስርዓት አጠቃቀም እንዲኖር እንደሚረዳ ተገልጿል። በማሻሻያ ረቂቅ አዋጁ ከዲጂታል ይዘት ፈጠራ የሚገኝ ገቢን በተመለከተ የተደነገገው አንቀጽ 29 አንድ ግለሰብ ወይም ድርጅት ከቪዲዮ ማጋሪያ አገልግሎቶች፣ ከማህበራዊ ሚዲያ መድረኮች፣ ከድምፅ ማስተላለፊያ ወይም ፖድካስት አገልግሎቶችና የቀጥታ ስርጭት መድረኮች ከሚገኙ ገቢዎች ዓመታዊ ግብር እንዲከፍል ግዴታ ይጥልበታል። በኦንላይን መድረኮች ዲጂታል ይዘትን በመፍጠርና በማሰራጨት የሚገኝ ማንኛውም ገንዘብ ወይም ገንዘብ ነክ ያልሆነ ገቢ ግብር የሚከፈልበት እንደሆነ ያብራራል። ማስታወቂያዎችና ስፖንሰርሺፖች፣ የምርት ስምምነቶችና ድጋፎች፣ የአጋርነት ግብይትና የምርት ምደባዎች፣ የደጋፊዎች አስተዋጽኦ፣ የገንዘብ ስጦታዎች ወይም የብዙሃን የገንዘብ ማሰባሰብ ወይም ክራውድ ፈንዲንግ፣ የዲጂታል ወይም የአካላዊ ሸቀጦች ሽያጭ፣ ለማስታወቂያ እንቅስቃሴ የተገኙ ዕቃዎች ወይም አገልግሎቶችና ተመሳሳይነት ያላቸው ሌሎች ክፍያዎች ከዲጂታል ይዘት ፈጠራ የሚገኝ ገቢ በሚል ግብር ይጣልባቸዋል ተብሏል። በረቂቅ አዋጁ በኢትዮጵያ ነዋሪ ያልሆነ ሰው በኢትዮጵያ ውስጥ መረጃዎችን በኬብል፣ በሬዲዮ፣ በኦፕቲካል ፋይበር፣ በቴሌቪዥን ማሰራጫ፣ በአነስተኛ ማሰራጫ ተርሚናል ወይም ቪሳት፣ በኢንተርኔት ሳተላይት ወይም በሌላ ተመሳሳይ የመገናኛ ዘዴ በማሰራጨት የሚያገኘው ገቢ መረጃው የመነጨው ከኢትዮጵያ ቢሆንም ባይሆንም በኢትዮጵያ የተገኘ ገቢ እንደሆነ ተደርጎ እንደሚቆጠር ተደንግጓል። በረቂቅ አዋጁ የታክስ ባለስልጣን ከውጭ ጉዳይ ሚኒስቴር ጋር በመተባበር በዓለም አቀፍ ተቋማት ውስጥ የሚሰሩ ሰራተኞች ዝርዝራቸውንና አድራሻቸውን ለግብር ዓላማ ለማግኘት የሚያስችል ስርዓት እንደሚያቋቁም ተደንግጓል። ረቂቅ አዋጁ የውጭ ጉዳይ ሚኒስቴር በዓለም አቀፍ ድርጅቶች ውስጥ ተቀጥረው የሚሰሩ ወይም ኢትዮጵያ ውስጥ በሚገኝ የውጭ ሀገር ኤምባሲ፣ ዲፕሎማሲያዊ ሚስዮን ወይም ሌላ የቆንስላ ተቋም ውስጥ የሚሰሩ ሰራተኞችን የሚመለከት መረጃ የመሰብሰብ ኃላፊነት ተጥሎበታል። ሚኒስቴሩ ይህንን መረጃ ለታክስ ባለስልጣኑ የማስተላለፍ ኃላፊነትም ተጥሎበታል። ከዲጂታል ይዘት ፈጠራ የሚገኝ ገቢ ትርፍ ለማግኘት ታስቦ በመደበኛነት የሚከናወን ከሆነ ፈጣሪው በሙያው ወይም በተደራጀ መንገድ የሚንቀሳቀስና የንግድ መዝገቦች የሚያዙ ከሆነ ወይም ከንግድ ጋር የተያያዙ ወጪዎች የሚደረጉ ከሆነ የንግድ ገቢ ተደርጎ እንደሚወሰድ ተደንግጓል። በኢትዮጵያ ለሚኖሩ ዲጂታል ይዘት ፈጣሪዎች ክፍያዎችን የሚያመቻች ማንኛውም የኦንላይን መድረክ ዓመታዊ ገቢያቸው በደንብ ከሚወሰነው ገደብ በላይ ከሆነ ለእያንዳንዱ ፈጠራ ያገኙትን ጠቅላላ ገቢ በየዓመቱ ሪፖርት ማድረግ አለባቸው ይላል። በኢትዮጵያ ነዋሪ ያልሆነ ሰው በኢትዮጵያ ውስጥ ባለው በቋሚነት በሚሰራ ድርጅት አማካኝነት በኢትዮጵያ በሚገኝ የገንዘብ ተቋም ውስጥ የወለድ ገቢ ያገኘ እንደሆነ ከጠቅላላ የወለዱ ገቢ ላይ 5%፣ በሌላ ማናቸውም ሁኔታ ወለድ የሚያገኝ ከሆነ ደግሞ ከጠቅላላው የወለድ ገቢ ላይ 10% ግብር እንደሚከፍል
እንደሚከፍል ረቂቁ ያብራራል። ክቡራትና ክቡራን የአዲስ ቢዝነስ የዩቲዩብ ቻናል ተከታታዮቻችን ይህንን ቻናል ሰብስክራይብ ሳታደርጉ የምትከታተሉን ከሆነ ቢዝነስና ሌሎች ተያያዥ ጉዳዮችን በተመለከተ አዳዲስ መረጃዎችን ለማግኘት የዩቲዩብ ቻናሉን ሰብስክራይብ በማድረግ ቤተሰብ እንድትሆኑ በትህትና እንጠይቃለን።